ወገን አጨብጭባ በስተመጨረሻ አህመዲን ጀበል እጅ ሰጥቷል፣ ተማርኳል። ግንባርን ትባላለህ ምድር ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ በህይወት ያለን መስሏችሁ ነው ሙስሊሙ የለንም። በአላህ መንገድ ላይ አደላለ ገባርን ጂሃድ ማለት የግዴታ ሙስሊም ያለበት ሀገር ላይ ብቻ ሙስሊም ላው ክርስቲያኑ መቅጠም አለበት እንዴ? ስንት አይነት ጂሃድ ነው ያለው ታውቁታላችሁ? ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። ኦቶማን ይደገፍ የነበረውን ግራኛ አህመድ የሚባል ስልጤ ቀሚስ ለባሽ ኦልሞስት ሊያጠፋን ሲል በኪነ እግዚአብሔር ኃይል እንዲሁም በጀግንነታችን ወገን አጨብጭባ በስተመጨረሻ አህመዲን ጀበል እጅ ሰጥቷል፣ ተማርኳል። እኔ ያልኳትን ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ነው። ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረው በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህ ጊዜ ኡሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ነገር ግን አህመዲን ጀበል አንድ የሰራት ተቂያ ቅዱሷ ውሸት በእስልምናም ተፈቀደው አለች። ነብዩ የተናገረው ለምን ሳትናገር ሐዲሱን ጨርሰህ ነብዩ ስለ አክሱም ጽዮን ኡሙ ሰላማ ስንነግረው ስለ ህዝቦቹ ደግሞ ስለ ትግራዮች ሙሐመድ የተናገረውን ለምን ሳትናገር በነብዩ ንግግር ትሸማቀቃለህ ማለት ነው። ሐዲሱ ይውላችሁ ሳይል ቡኻሪ 1341 ላይ የሚገኝ ነው። ናወይት አይሻ እንደተረከችው when the prophet became ill ነብዩ ታሞ በነበረበት ወይንም ህመም ላይ በነበረበት ወቅት some of his wives talked about a church which they had seen in Ethiopia. It was called Maria. የተወሰኑ ሚስቶቹ በኢትዮጵያ ስላዩት ማርያም ስለምትባለው ቤተክርስቲያን ይወያያሉ፣ ይነጋገራሉ። ኡሙ ሰላማ እንደ ኡሙ ሀቢባ had been to Ethiopia. ኡሙ ሰላማ እና ደግሞ ኡሙ ሀቢባ የሚባሉት ኢትዮጵያ ሄደው ነበረ። and both of them narrated it is the church's beauty and the pictures it contained. እነሱ ሚስቶቹ ማለት ነው ኡሙ ሀቢባ እና ኡሙ ሰላማ ቤተክርስቲያኒቱ ስለያዘችው ቅዱሳን ስዕላት ውበት፣ ቁንጅና እያወሩ ነበር። ሙሐመድ ታሞ ተኝቶ ማለት ነው። The prophet raised his head and said ነብዩም ሙሐመድ ማለት ነው ጭንቅላቱን ቀና አደረገና እንደዚህ አለ Those are the people who whenever a pious man dies amongst them make a place of worship at his grave and then they make those pictures in it. እነሱ ሰዎች አለ በአክሱም ጽዮን ዙሪያ የሚገኙት ማለት ነው አንድ ከመካከላቸው ቅዱስ የሆነ ሰው ሲሞት መቃብሩ ላይ ማምለኪያ ቤተክርስቲያን ይሰሩና ስዕሉን እዛ አድርገው ያመልኩበታል አለ። Those are dearest creatures in the sight of Allah. ምን አለ? Those are dearest creatures in the sight of Allah. እነሱ የአክሱም ጽዮን ኗሪ ሰዎች ትግራዮቹ ማለት ነው ባላ ዘንድ እጅግ የተጠሉ መጥፎ ክፉ ሰዎች ናቸው አለ ሙሐመድ። ይሄንን ለምን ቆርጠ ተውከው? ኡሙ ሰላማ ስለ አክሱም ጽዮን ቁንጅና ቤተክርስቲያን ስትናገር ነብይህ ከጭንቅላቱ ቀና ብሎ እነሱ መጥፎ የተረገሙ ባላ ዘንድ ከፍጡራን ሁሉ መጥፎ ከሴጣንም የተጠሉ ናቸው ብሎ ተናግሯል። ዛሬ ላይ አክሱም ጽዮን ቤተክርስቲያን ስር መስጊድ አልሰራው ካልሰራ የምትለው ነብይ አስቀድሞ ስለ አክሱም ጽዮን ቤተክርስቲያን በሰማ ሰዓት በዙሪያ ስለሚኖሩ ሰዎች የሱን ተከታይ ተቀብለው ተንከባክበው ስላቆዩአቸው ከማመስገን ይልቅ በእንደዚህ አይነት ሁኔታ ከሰይጣንም ይልቅ የተጠሉና መጥፎ ናቸው ነው ያለው። ላይቭ ላይ ነው። ሰላም ጤና ይስጥልኝ። አንዳንድ ሰዎች ቤተክርስቲያንን ለማቃጠል ጳጳሳትን ለማግደል እቅድ ይዘዋል። አሁን ከዚህ በኋላ የምትመለከቱ ሰው ቀጥታ የተናገረውን ነገር ለማቅረብ ሞክራለሁኝ ከስድቡ በቀር ስድቡን
ለእናንተም ጆሮ ስለማይመጥን ቆርጬ አወጣዋለሁ። ከዛ ውጭ ግን ያለውን የተናገረውን መረጃዎች ሙሉ ለማስቀመጥ እሞክራለሁ። እንደ መረጃ ያዙት። በኋላ ወሎ ላይ ኦርቶዶክሳውያን ቢገደሉ፣ ቤተክርስቲያን ቢቃጠል፣ አሊያም ጳጳሳት ቢገደሉ ከነኚህ ሰዎች ራስ አንወርድ። ተከታተሉት። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ጊዜ ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትባላለን ምድረ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ። በህይወት ያለን መስሏችሁ ነው ሙስሊሙ? የለንም። በአላህ መንገድ ላይ ያደላለ ገባርን። ጂሃድ ማለት የግዴታ ሙስሊም ያለበት ሀገር ላይ ብቻ ሙስሊም ላው ክርስቲያኑ መቅጠም አለበት እንዴ? ስንት አይነት ጂሃድ ነው ያለው ታውቁታላችሁ? ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን ሰው አያሰልሙ ወይንም ማነው 30 ሰው አያሰልሙ። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጂሃድ አይደለም። ገባው አይደለ? በየአካባቢው አባቶችን በሙሉ እንገላቸዋለን። ከዚህ በኋላ እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባልን ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም። መደራጀት ነው በውስጥ። እንዴት እነግራችኋለሁ። ችግር የለውም። በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላቸውና ከዛ በኋላ እኔ ነኝ እላቸዋለሁ። ይክሰሱ። ወንድ ናቸው። ይክሰስ። ወንድ ነህ። ከዚህ በኋላ እደፋላለሁ። 1 4 5 እደፋላለሁ ማለት። ለዛ ነው አላህ ሱብሓነሁ ወተዓላ እውነቱን እንኳን እያወቁ ትንሽን ነገር ሊገዙባት ይሄው እንደዚህ እያደረጉ እንዳቀጠፈጠፉ በገድላት ማናቃቸው ወይ ውሸት ስም እያወጡ በዚክር ሰውን ደሃ ያደረጉት እነሱ ናቸውና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። ማነኝ ይሄ የተጻፈ ነገር ነው። ልትቀይሩ አትችልም። መሪ እውር የሆነውን ቄስን እንደፋላለን። ከዛ በኋላ ብቻ እንትቀራለህ፣ ታጨበጭባለህ። ሲጀመር እኔ ከዲኔ ከሃይማኖት መች ወጥቻ ካለው ግባና የድሮ ቪዲዮ ነው። ምድረ ሌባ ይኸው ትጨፈጨፋለህ ማለት ነው። በቃ እንደው ወላሂ ቆሻሾች ሌባ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለም በሙሉ ገልልሃለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው የምሆንበት። ጠብቅ። መግደል እንጀምራለን፣ እንገላለን። የምንገለው ማንን ነው ካልከ ከሃይማኖት አባት ጀምሮ አሁን እደፋላለሁ በየተራ። ያኔ ደግሞ ታያለህ። ጥቁር ለባሽ ሆኑ ቡዶች ማለት ነው። እነሱ ይለጠለጣሉ። የሃይማኖት አባትን እየወሰድኩ እደፋላለሁ። አዎ እንደፈዋለን፣ ወላሂ እንደፈዋለን። ድፉ ይኸውላችሁ፣ ንጋጇቸውን እፖስትላችኋል። ከዛ በኋላ እየጠበክ መድፋት ነው። ሁሉም የትም ቦታ ላይ ሰዎች አሉን። 5 ሰው በቂ ነው። 5 ሰው 50 ሺህ ብር ኪሱ ላይ ካስገባለት ራሱን ያጠፋል። ምን ነው ጊዜው አልገባቸውም መሰለኝ። ምድረ ደንቆሮ ጫካ ገብቶ እንጓጋ ብለው እንደዛ መስሏል። ውጊያ አይደለ ፋራ። አሁን በኋላ አሳያለሁ። እናንተም ማግኘት ቀላል ነው። ጠጅ ቤት ማግኘት ቀላል ነው። አረቄ ቤት ይገኛል፣ ጥንቆላ ቤት ይገኛል። ምንም አትገኙበት ቦታ የለም። ወላሂ በግልጽ ነው የምለው። እኔ መብረቁ እኮ ነኝ። ማንን እፈራለሁ? ወይ ሞት ነው ወይ እስር ቤት ነው። ከዛ ውጭ ምን ይመጣል ሌላ? አልহামዱሊላህ የትም አላገኘው በዚህ ዘመን። ጺማቸውን አሳድገው አላህ እያሉ ከሚያስመስሉት በግልጽ ተናግሬ እኖራለሁ። ምን አባቱ ይነካኛል? ይሄንን መግደል ብቻ ነው። ገባህ አይደለ? መግደል ነው በቃ። ከዚህ በኋላ መግደል ይኸውልህ፣ ጎረቤትህ ምናምን አልልህም። ገባህ አይደል? የሚገደሉ ሰዎች አሉ። ለምሳሌ ቄስ ጳጳሱ ነው አስጎንበሰህ መረሸን ነው በቃ። ሌላ ምንም አያስፈልግም። ገባህ አይደለ? ደሞም ይቻላል። በቃ አለቀ። መጀመሪያ መታጠብ ልመድ። ቆሻሻ ቤተክርስቲያን ውስጥ ገብተህ የሰጡት ከማሸት ማለት ነው። መጀመሪያ ጥንቆላ ድግምት ከመስራት መጀመሪያ ንጹህ መሆን ልመድ። ግማታም ጠላ ቤት ለጠላ ቤት ከምዞር ማለት ነው። ድሮም ሰካራም ቤት አይሰራም። አሁን እናንተ መግደል ነው። ሌላ ምንም አማራጭ የለውም። አዎ እኔ ያለሁት ካይሮ ነው። አስፈላጊ ከሆነ በ24 ሰዓት ውስጥ ገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠማ አይቀርም።
መግደል ነው አባቴ ቻለው የትም ስታገኝ ትገለዋል 4 ነጥብ ምን አባል ታመጣ ነው ምን አባል ታመጣ ነው የትኛው ጳጳስ የትኛው መሪ የሃይማኖት የትኛው ደፍተራ አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታቋቸዋላችሁ አሁን እነሱ ላይ ታርጌት ታርገን በጥይት ግንባሩን እየደፋህ እስኪያስመልሰው ድረስ እንደዛ ማድረግ ነው አሁን ሴራ ምን እንደሆነ አሳያለሁ አሁን ልክ ትገባለህ እያንዳንድህ አሳያለሁ ጠብቅ ባቅማችን እኛ መቼም ቢሆን ዝግጁ ነን ገባና ለኛ አንድ ወር በቂ ነች አንድ ወር ወላሂ አሳይ ነበር እያንዳንድ ማለት እዚህ ቁጭ ብዬ መብረቁ ማን ነው የሚባለው ነገር አሳይ ነበር አሳይ ነበር ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ ምድረ እንጨታም ማለት ነው አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ እኔ በጣም ጀግና ነኝ ሄደህ ትከሳለህ አናት ላይ ነው መሰባብረው የ44 አቦ ይሄ የጥንቆላ ቤተክርስቲያንን ማለት ነው ጠንቋይ እከክ አሳያለሁ ጠብቅ መብረቁን አታውቁትም አሁን ቀስ በቀስ ደፋላለሁ ምድረ ጳጳስህን ማለት ነው ጠንቋይ ደፍተራ ማለት ነው እናንተ ልክ ትገባላችሁ ተሸኛለህ ገባ እጃችን ላይ ትገባላችሁ በቅርቡ ከረፈፍ ስትል ግንባርህን ትባላለህ ምን ብለህ ፖለቲካ እንደምሰራ እናያለን እንግዲህ እንደሰማችሁት ራሱን መብረቁ ብሎ የሚናገር ሰው ካይሮ ነኝ ይላል አሁን በዚህ ንግግር ላይ ኦርቶዶክሳውያን ለማጥፋት በጣም በትንሽ ብር ከፍሎ ለማስገደል አልፎም ተርፎ ትልልቅ ቤተክርስቲያናትን ለማቃጠል ይሄን ብቻ በቃው ሲል ደግሞ ጳጳሳትን ካህናትን ጭምር ለማስረሸን እያቀደ ነው ያለው ይሄ እያሰበ ያለው ወሎ ላይ በሚደረገው ወይ ደግሞ ወሎ ላይ ባለው እንቅስቃሴ ላይ አሁንም ይህንን እየሰማችሁ ዝም ብላችሁ የምታጨበጭቡ የምታለቀልቁ ኦርቶዶክሳውያን ለእናንተው ይሁንላችሁ እንዲህ እያለ በህግ ለማይቀርብ እንዲህ እያለ ብር ፈንድ እያደረጉ ምእመናን ለሚያስፈጁ ካህናትን ለሚያስፈጁ ከዚህ በላይ መሰክር አለ ብዬ አላስብም ይህ ሰው ቁጭ ብሎ ቲክቶክ ላይ ራሱ መብረቁ ብሎ እየጠራ የሚናገር ሰው እንደፈለገ ካህናትን ቤተክርስቲያን የሚሳደብ ሰው ነው ያዙልኝ ክርስቲያን መከታያ ለዛ ነው እስላም እኮ ሞክሮ የምስራቁን ክርስቲያን አሸንፎት ነበር ምንም እኮ ይታወቃል እኮ የምስራቅ ክርስቲያን ተሸንፈዋል እኮ በኋላ ላይም እኮ ሊያልቅል ሲል ነው የምዕራቡ መጥቶ ቤዛንታይን እነዛ አካባቢ ያለው እናድን ተብሎ ኢየሩሳሌምን ተቆጣጥሮ አዳነ ከዛ በኋላ አሁንም ምስራቁ ላይ ተንጠልጥሎ የምስራቁን እስላማይዝ ያደረገ ባልካኖችን ተቆጣጥሮ ኃያል ሆኖ የነበረው የኦቶማን ኢምፓየር ምትለው የእስላሞች መከታ ሆኖ መጥቶ ነበር በሚዲቫል ታይም አይደል እንዴ ኦቶማን አስቸግሮ ነበር በተለይ በባህር ላይ 16ኛው ክፍለ ዘመን የኛንም ሀገር ታውቃላችሁ እኛም እኮ በዓለም ጦርነት እዛስ ገብተን ነበር አይደል የዓለም ጦርነቱ አካል ሆነን ነበር እኛም በ16ኛው ክፍለ ዘመን ከክርስቲያኖቹ ወገን ሆነን በኦቶማን ይደገፍ የነበረውን ግራኝ አህመድ የሚባል ስልጤ ቀሚስ ለባሽ ኦልሞስት ሊያጠፋን ሲል በኪነት እግዚአብሔር ኃይል እንዲሁም በጀግንነታችን ኮፒሊንግ ያደርጋችሁ ድነናል ምትል ቁጥር አንድ ጽፍ ነው የዚህ የግሎባል እንትኑ ጦርነቱ አካል አልነበርን ውሸት ነው ምትል ቁጥር 2 ኮፒሊንግ ሰማል አይደል ሰማችኋል ጎበዞች በደም ኮፒሊንግ አድርጉ አይ ሆፕ ይሰማል ብዬ አስባለሁ ስለዚህ ኦቶማን ኢምፓየር በጣም ይኸውላችሁ ከዚህ ከኢስተርን ሜዲቴሬኒያን ከዚህ ከምስራቁ በኩል ባልካኖቹን ይዞ እዛ አካባቢ ያለው ሴንትራል ኤዥያ ያሉትን አረቦቹን ምናምን ጨማምሮ በአብዛኛው ይሄ የባህሩን አካባቢ በሙሉ ተቆጣጥሮ የኔቪ ዶሚናንስ አምጥቶ ኦቶማን ኢምፓየር ምንለው ወደ ዌስተርን ሜዲቴሬኒያን እየሄደ ነበር ወደ ዌስተርን ግሪስ እየመጣ ነበር እንግዲህ ወደ ዌስተርን ግሪስ ከመጣ በዛ ቦታ አሳልጦ ወደ ሲሲሊ ወደ ጣሊያን ከዛ ወደ ፈረንሳይ ያለ አውሮፓን ሊቆጣጠር ነው ማለት ነው ታያችሁ ይሄን ያወቁ የአውሮፓ መንግስታት ይሄን ያወቁ
ምዕራብ የካቶሊክ የሆሊ ሮማን የምትለውና የዛ ኮአሊሽን ጀርመን፣ ኦስትሪያ፣ ፈረንሳይ ተሰብስበው ባትል ኦፍ ላፔንቶ የሚባል በ1570 እኛ ድንዝዝ ሃይማኖት የለንም። ታቦት ይዞ ይዘምትና እሱን እንደ ታሪክ እየተናገረ አርፈ ተቀመጥ ብሎ ይሰብካል። እዚህ ግን በጦርነት ነው ሀገርህና ታቦትህን ያተረፍከው። ይሄ ኮንትራዲክሽን መቆም አለበት። ይሄን የፕሮቴስታንት ቴዎሎጂ አምጥተው እነዚህ የአሁኑ ሰባኪዎች ሃይማኖትና ፖለቲካ አይገናኝም፣ አንተ በሰላም ለመኖር ፈልገ ወይንም ለድሎት ስትል ህዝብ እያደነዘስክ እያስመሰልክ መሰማትም ትፈልጋለህ። እውነት መናገር ግን አትፈልግም። ይሲ እነዚህ ሰባኪዎች ሁሉ ምዕመናኑ መርጠው መለየት አለባቸው። ሆ በል የሚል ነጭ ልብስ አሰፋ ስር የሚል ሻማ አብራ እያለ የሚያስጨፍር ሁሉ የቤተክርስቲያን ጠላት ነው። ጥቁር ለብሰ አልቅሰ እንደ ሰሞነ ሕማማት ለታመሙ ወገኖች እዘን እግዚአብሔር ምሕረት እንዲልክልህ የሚል ሰው ነው እውነተኛ መምህርና አባት። ይሄ የአስረሽ ሚቲውን የመሰለ ነገር በእግዚአብሔር ስም መነገድ ነጋዴዎች ቤተክርስቲያን አረጓት። እኛ የትኛውን ነብይ ነው የአክሱም ጽዮን ላይ መቃብር አድርገን የሰራ ነው? ማንኛው ነብይ ላይ ነው አክሱም ጽዮን የተሰራችው? አንድ ሁለተኛ እንደ ሙስሊሙ እንደ ተፍጥሯን መጥፎ ያስባለን የነቢያት ቤተክርስቲያን የነቢያት ሬሳ ላይ መቃብር ትሰራላችሁ ነው አይደለም? የነቢያት መቃብር ላይ ቤተክርስቲያን ትሰራላችሁ። ሙስሊሞች ግን እንደና ክርስቲያኖች እንዳታደርጉ ከፍጡራን መጥፎ ላለመሆን አለ። መሐመድ ነብይ አይደለም ማለት ነው። እንዴት ነው ነገሩ? ምክንያቱም መስጊድ ተሰርቶበታል። ነብይ አይደለም እንዴ? አረብኛው መስጊድ ነው የሚለው፣ ቤተክርስቲያን የሚለው መስገጃ ማለት ነው። በቃ እንዴት እንዳሰሩ እንደ ክርስቲያኖቹ አለ እንዳሰሩ እነሱ ስለሚሰሩ የነቢያት መቃብር ላይ ቤት ስለሚሰሩ ከፍጡራን መጥፎ ናቸው አለ። ከፍጡራን አንዱ ሴጣን ነው። ሙሐመድ ነብይ ያለመሆኑ በራሳቸው አንደበት መሰከሩልን ማለት ነው። ቤት ተሰርቶበታል በራሳቸው ሎጂክ መሰረት። ነብይ ከሆነ እንዳታደርጉ ብሏቸዋል። በማድረጋቸው ደግሞ እንዳለ የሱን ሕግ ካልጠበቁ ከእስልምና ይወጣሉ ማለት ነው። እንዴት ይታደጉታል? ይሄን ሎጂካውን ክርስትናን እንሳደብበታለን፣ አክሱም ጽዮንን እናጥላላበታለን ብሎ የተናገረው ንግግር የሙሐመድ ሐሰተኝነትን ገለጠበት። የሙሐመድ ሐሰተኝነትን አክሱም ጽዮን አዋረደችው ማለት ነው። አንደኛ አክሱም ጽዮን አክሱም ጽዮን ቤተክርስቲያን የተሰራችው የማንም ነብይ መቃብር ላይ አይደለም። የሙሐመድ ሐሰተኝነት የሚጀምረው ከዚህ ነው። አክሱም ጽዮን የየትኛውም ነብይ ቀብር ላይ አልተሰራችም። የትኛውም ነብይ አክሱም ጽዮን ቤተክርስቲያን አልተሰራም። የትኛውም ነብይ ቀብር ላይ አይደለም አክሱም ጽዮን የተሰራችው። አንደኛ የነብዩ ሙሐመድ ሐሰተኝነት ንግግር እዚህ ይጀምራል። አይ ተሰርታለች የሚሉን ካሉ ማስረጃ ማምጣት አለባቸው። እከሌ የሚባለው ነብይ ተቀብሮ ተዛ አክሱም ጽዮን ቤተክርስቲያን ማርያም ቤተክርስቲያን ተሰርታለች የሚል ማስረጃ ማምጣት አለባቸው። ማምጣት መቻል አለባቸው። አሌስ የአክሱም ጽዮን ማርያም ቤተክርስቲያንን ስም ማጥፋት በዛ አካባቢ ያሉትን ከፍጡራን ሁሉ መጥፎ ናቸው ብሎ የማጠልሸት ስም ተራ ትርክት ነው የሚሆነው። በማስረጃ ፌስ አድርጎኛል። አክሱም ጽዮን የተገነባችው የነቢያት መቃብር ላይ ነው የሚል ካለ ከሞን የትኛው ነብይ ላይ? ዳዊት ላይ፣ ሙሴ ላይ፣ ኢሳያስ ላይ፣ ሕዝቅኤል ላይ፣ ማንኛው ነብይ ላይ ነው? የትኛው ነብይ ላይ ነው የአክሱም ጽዮን ቤተክርስቲያን የተገነባችው? በዝምታ ያዝናቸው ብዙ መረጃዎች እናንተ በጮኻችሁ ቁጥር
እየገለብን እያወጣን እያሰጣ ነው እንደዚህ እንድትዋረዱ እናደርጋችኋለን። እምነታችሁ ባዶ ይቀራል። እንደዚህ እናንተ አብዝታችሁ በጨዋችሁ ቁጥር በባዶ ፖለቲካ በሰራችሁ ቁጥር እኛ በመረጃና በማስረጃ የእስልምና ሐሰተኝነትን ዕለት ዕለት በሚያስደምም በሚያስደንቅ በሚያስገርም ሁኔታ ራቁቱን እናስቀርባለን። ይሄንን ሰምቶ ማይደነቅ ክርስቲያን ካለ ይሄንን ሰምቶ እስልምና ውስጥ የሚቀር እስልምና ውስጥ የሚቀመጥ ካለ ጤነኛ አይደለም። አክሱም ጽዮን የትኛው ነብይ ላይ ነው የተገነባችው? አንድ የትኛው? ለምን ደግሞ መሐመድ ዋሸው? ለምን ዋሸው? ለምን እንደሚዋሸው ለምን አስፈለገ? ለምን? ይሄ ጤናማ አይደለም። መረጃ ታመጣላችሁ አታመጡ? 100% ሹር ነኝ ነገራችሁ። አህመዲን ጀበል ከስር ከሆነ ታብታብ እያደረክ በሚስትህም ሆነ በልጅ እንደምታዳምጠኝ እርግጠኛ ነኝ። አንድ ጅማሬ ነው፣ አንድ ሙቭ ነው የተናገርካ ነገር። እስቲ ወንድ ከሆንክ ምላሽ ስጥበት። የሰራሁት ቪዲዮ ላይ አታደርገውም። ፖለቲካዋን እንዴት መዘወር እንዳለብህ ታውቀዋለህ። ሀባሾቹ ተነስተውባቸዋል። የሀባሾቹን ጥያቄ ለማፈን ሀባሾቹ አብረዋችሁ እንዲቆሙ እነሱ እንደናንተ ፖለቲካው ላይ የተካኑ ስላልሆኑ ትነዷቸዋላችሁ ዝም ብላችሁ። በዚህኛው ክርስቲያኑ ጋር አብረን ጮኸን የሀባሾቹን ጥያቄ እናፍናለን ነው ታርጌቱ እንጂ የእኛው አሳስቧችሁ እንዳልሆነ አውቃለሁ፣ እኔ ጠንቅቄ አውቃለሁ። ነገር ግን እኔ ደስ ይለኛል እንደዚህም ብጮህ፣ እንደዚህ በደንብ ብጮህ እንደውም ክርስቲያኑ እንዲነቃ የእስልምናን ሐሰተኝነት በደንብ አድርጌ እኔን ለማስረዳት እጠቀምበታለሁ። ምክንያቱም ክርስቲያኑ አብዛኛው ማህበረሰብ በእናንተ ፖለቲካና ፕሮፓጋንዳ ስለተሸወደ እናንተ አብዛኛችሁ በጨዋችሁ ቁጥር ያለ መረጃ ስለምጮሁ እኔ በመረጃ እገርፋችኋለሁ። እናንተ ያለ መረጃ ትጮሃላችሁ፣ እኔ በመረጃ እገርፋችኋለሁ። ከዛስ ጤናማ ሰው አይምሮን የሚጠቀም ማን ነው በመረጃ የሚያወራው የሚለውን የሚያገናዝብ ሰው ይረዳዋል ማለት ነው። ፕሮሞሽን እየሰራችሁልን ነው ለኛ። በደንብ አድርጋችሁ አጭሁት። ተጽዕኗችሁ ክርስቲያኑ ጋር ለመምጣት ሳይሆን ዋና ዓላማችሁ ማን ጋር እንደሆነ ጠንቅቄ ስለማውቀው ሀባሾቹ መስጊድ የመንጠቅና የሀባሾቹን ጥያቄ ለማፈን እንደሆነ ተራ እንትን ነች፣ ፕሮፓጋንዳ ነች። ሀባሾቹ እንደ በግ ስለምነዷቸው እነሱን ተጫወቱባቸው። ኤኔስ ኡስማን እንኳን ደህና መጣ።